ሰላም ጤና ይስጥልኝ ውድ የፋስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን በኢትዮጵያ እየተተገበረ ያለው የማክሮ ኢኮኖሚ ማሻሻያ በርታች ለውጦችን እያስመዘገበ መሆኑን ገምግሜያለሁ ያለው አይኤምኤፍ ራሳችሁን አዘጋጁ ሲል ወደ 4 ኪሎ ያልተጠበቀ ማስጠንቀቂያ ልኳል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ብሔራዊ ባንክ ራሱን እንዲያዘጋጅ ያሳሰበበትን ጥብቅ ማስጠንቀቂያ የላከው $400 ሚሊዮን በላይ ብድር ለመልቀቅ መስማማቱ ከተነገረ በኋላ መሆኑ አነጋጋሪና ብዙዎችን ስጋት ላይ ጣለ ሆኗል። አነጋጋሪውን መረጃ በዝርዝር ይዘነዋል፣ ትሰሙታላችሁ። በሌላ መረጃ ደግሞ ገዢው ብልጽግና ፓርቲ በኢትዮጵያ ፖለቲካ ምህዳርና ሀገረ መንግስት አወቃቀር ላይ ማርሽ ቀያሪ ናቸው የተባሉ አጀንዳዎችን ለማቅረብ መዘጋጀቱ ተሰማ። በአዳማ ከተማ እየተካሄደ ካለው የፓርቲው ስራ አስፈጻሚ ዝግ ስብሰባ ሾልከው የወጡ ጥብቅ መረጃዎች ብልጽግና በሀገራዊ ምክክሩ ላይ የሚያቀርባቸውን አጀንዳዎች ይፋ አድርገዋል። አነጋጋሪውን መረጃ በዚሁ አካተነዋል። ወዲህ ደግሞ በመላው ትግራይ የግዳጅ ወታደራዊ አፈሳን ዋና ተግባሩ ያደረገው ህወሓት የራሱን አመራሮች ጭምር ያፈሳው ኢላማ ማድረጉ ግዳስ ብሏል። ቡድኑ በአክሱም ከተማ በነገው ዕለት በሚጠበቀው የጁማ ስግደትና አደገኛ ቁማር ማቀዱም ተሰምቷል። እነዚህን ጨምሮ መደመጥ አለባቸው ያልናቸውን መረጃዎች ይዘን ተገኝተናል። ቻናሉን ሰብስክራይብ፣ ፕሮግራሙን ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። አይኤምኤፍ ብሔራዊ ባንክ የገንዘብ ፖሊሲውን ይበልጥ ለማጥበቅ እንዲዘጋጅ አሳሰበ። ዓለም አቀፉ የገንዘብ ድርጅት የኢትዮጵያ ብሔራዊ ባንክ ሁለተኛ ዙር የዋጋ ግሽበት ጫና ከተቀሰቀሰ የገንዘብ ፖሊሲውን ይበልጥ ጠበቅ ለማድረግ ዝግጁ ሆኖ እንዲጠብቅ አሳሰበ። በኢትዮጵያ እየተተገበረ ያለው የማክሮ ኢኮኖሚ ማሻሻያ አበረታች ለውጦችን እያስመዘገበ መሆኑን ገምግሜያለሁ ያለው አይኤምኤፍ ራሳችሁን አዘጋጁ ሲል ወደ 4 ኪሎ ያልተጠበቀ ማስጠንቀቂያ ልኳል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ብሔራዊ ባንክ ራሱን እንዲያዘጋጅ ያሳሰበበትን ጥብቅ ማስጠንቀቂያ የላከው $400 ሚሊዮን በላይ ብድር ለመልቀቅ መስማማቱ ከተነገረ በኋላ መሆኑ አነጋጋሪና ብዙዎችን ስጋት ላይ ጣለ ሆኗል። ይህ ማሳሰቢያ የመጣው የተቋሙ የስራ አስፈጻሚ ቦርድ ለኢትዮጵያ መንግስት $464 ሚሊዮን ብድር ወዲያውኑ እንዲለቀቅ የሚያስችል ውሳኔ ባስተላለፈ ማግስት ነው። የድርጅቱ ስራ አስፈጻሚ ቦርድ ውሳኔውን ያሳለፈው የኢትዮጵያን የተራዘመ ብድር አቅርቦት 5ኛ ዙር ግምገማን ከተመለከተ በኋላ ሲሆን ከበድ ያለ ማሳሰቢያን ማስከተሉ ታዲያ አነጋጋሪ ሆኗል። ድርጅቱ ብሔራዊ ባንክ ጥብቅ እርምጃ ለመውሰድ ራሱን እንዲያዘጋጅ ያሳሰበው ኢትዮጵያ እየተገበረች ባለው አጠቃላይ የኢኮኖሚ ማሻሻያ ፕሮግራም አማካኝነት የተመዘገቡ የማክሮ ኢኮኖሚ ስኬቶችን መጠበቅ አስፈላጊ መሆኑን በማንሳት ነው። አይኤምኤፍ ለኢትዮጵያ የፈቀደውን የተራዘመ የብድር ማመቻቻ ፕሮግራም አፈጻጸም መገምገሙን ተከትሎ ባወጣው መግለጫ በሀገሪቱ የታየው የዋጋ ግሽበት መቀነስ አበረታች መሆኑን ጠቅሰዋል። ይሁን እንጂ በዓለም አቀፍ የነዳጅ ዋጋ መናርና በውጫዊ ጫናዎች ሳቢያ አዲስ የግሽበት ስጋት ሊፈጠር እንደሚችል አመላክተዋል። በመሆኑም ብሔራዊ ባንክ ይህንን አዲስ ስጋት ለመከላከልና የሀገር ውስጥ ምርትን ለማገዝ አሁን ያለውን የጠበቀ የገንዘብ ፖሊሲ ይዞ እንዲቀጥል አስፈላጊ ሆኖ ሲገኝም እርምጃዎችን ይበልጥ ለማጥበቅ መዘጋጀት እንዳለበት ድርጅቱ መክሯል። የዓለም አቀፍ የገንዘብ ድርጅት የስራ አስፈጻሚ ቦርድ ለኢትዮጵያ መንግስት $464 ሚሊዮን ብድር ወዲያውኑ እንዲለቀቅ የሚያስችል ውሳኔ ማስተላለፉ ይታወቃል። የድርጅቱ ስራ አስፈጻሚ ቦርድ ውሳኔውን ያሳለፈው የኢትዮጵያን የተራዘመ ብድር አቅርቦት 5ኛ ዙር ግምገማን ከተመለከተ በኋላ ነው። የአይኤምኤፍ ስራ አስፈጻሚ ቦርድ ለ4 ዓመታት የሚቆየውን የኢትዮጵያን የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ.ም ነው። ድርጅቱ ባለሙያዎቹን ወደ ኢትዮጵያ በመላክ የሚያደርጋቸውን ግምገማዎች መሰረት በማድረግ ከዚህ ቀደም ለ4 ጊዜያት ያህል የተለያየ መጠን ያላቸውን ብድሮች ለኢትዮጵያ መንግስት ሲለቀቅ ቆይቷል። የድርጅቱ የባለሙያዎች ቡድን 5ኛ ዙር ግምገማ ለማድረግ ወደ ኢትዮጵያ መጥቶ የነበረው ባለፈው ሚያዝያ ወር መጨረሻ ላይ ነበር። ከቡድኑ ጉብኝት በኋላ ዓለም አቀፉ የገንዘብ ድርጅትና የኢትዮጵያ መንግስት ባለስልጣናት በባለሙያዎች ደረጃ ስምምነት ላይ መድረሳቸው ባለፈው ግንቦት ወር መጨረሻ ላይ ይፋ ተደርጓል። አይኤምኤፍ በዚህ ወቅት ባወጣው መግለጫ ስምምነቱ ለኢትዮጵያ $468 ሚሊዮን ብድር መልቀቅ የሚያስችል እንደሆነ ገልጾ ነበር። ድርጅቱ ዛሬ ረቡዕ ሰኔ 24 ቀን 2018 ዓ.ም ሌሊት ባወጣው መግለጫ ይፋ ያደረገው የብድር መጠን ግን ባለፈው ግንቦት ወር ከተገለጸው $4 ሚሊዮን ያነሰ ነው። ኢትዮጵያ ያለባትን የክፍያ ሚዛን ጉድለትና የበጀት ፋይናንስ ፍላጎቶቿን እንድታሟላ ያግዛታል የተባለለት ይህ ብድር አይኤምኤፍ በ48 ወራት ጊዜ ውስጥ ለኢትዮጵያ መንግስት ለማበደር የተስማማው $3.4 ቢሊዮን አካል ነው። የአሁኑ ብድር ሲለቀቅ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት የተበደረችን አጠቃላይ ገንዘብ መጠን ከ2.6 ቢሊዮን በላይ ደርሰዋል። አጠቃላይ የብድር ስምምነቱ በገበያ ወደሚወሰን የውጭ ምንዛሬ ገበያ ስርዓት መሸጋገርን ጨምሮ ኢትዮጵያ 5 ቁልፍ የኢኮኖሚ ፖሊሲ ለውጦች እንድታደርግ ያስገድዳታል። የብድር መርሃ ግብሩ አጠቃላይ አፈጻጸም ኢትዮጵያ ተግባራዊ ለማድረግ ቃል ከገባቻቸው ማሻሻያዎች ጋር የታጣጣመ እንደሆነ አይኤምኤፍ በዛሬው መግለጫው አመልክቷል። የአይኤምኤፍ የስራ አስፈጻሚ ቦርድ ሰብሳቢ ናይጄል ክላርክ የኢትዮጵያ የኢኮኖሚ ማሻሻያ አጀንዳን ተግባራዊ በማድረግ ረገድ የሀገሪቱ ባለስልጣናት መሻሻሎች ማሳየታቸውን መናገራቸውን በዛሬው የድርጅቱ መግለጫ ላይ ጠቅሷል። የሀገሪቱ የማክሮ ኢኮኖሚ ግስጋሴ ለማስቀጠል ቀጣይነት ያላቸው የማሻሻያ ጥረቶችና በየጊዜው ለሚፈጠሩ ተግዳሮቶች የሚሰጡ ብልህ ምላሾች አስፈላጊ እንደሆኑም የቦርዱ ሰብሳቢ አስገንዝበዋል። የዓለም አቀፉ የገንዘብ ድርጅት ምክትል
ማኔጂንግ ዳይሬክተር ጭምር የሆኑት ናይጄል ክላርክ የኢትዮጵያ መንግስት ትኩረት ሊሰጥባቸው የሚገባቸውን ጉዳዮችም አንስተዋል። የውጭ ምንዛሬ ገበያ፣ የዋጋ ግሽበትን ማረጋጋት፣ የወጪ አስተዳደር፣ ዘላቂነት ያለው የገቢ ማሰባሰብ፣ የሀገሪቱ ዕዳ ሽግሽግና የፋይናንስ ዘርፍ ቁጥጥር በቦርዱ ሰብሳቢ የተነሱ ጉዳዮች ናቸው። የሚጠበቁ የዋጋ ግሽበቶች ለማረጋጋት ጥብቅ የገንዘብ ፖሊሲ አቋምን ጠብቆ መቀጠል አሁንም ተገቢ ነው ያሉት ክላርክ በሀገሪቱ ለሁለተኛ ጊዜ የዋጋ ግሽበት ጫናዎች የሚከሰቱ ከሆነ የኢትዮጵያ ብሔራዊ ባንክ የፖሊሲ መቆጣጠሪያውን የበለጠ ለማጥበቅ ዝግጁ መሆን እንደሚገባው ምክረ ሀሳባቸውን አቅርበዋል። በኢትዮጵያ ያለው የዋጋ ግሽበት ባለፈው ሚያዝያ ወር 11.7 በመቶ መድረሱን የኢትዮጵያ ስታቲስቲክስ አገልግሎት አስታውቆ ነበር። በቀጣይ መረጃ ገዢው ብልጽግና ፓርቲ በኢትዮጵያ ፖለቲካ ምህዳርና ሀገረ መንግስት አወቃቀር ላይ ማርሽ ቀያሪ ናቸው የተባሉ አጀንዳዎችን ለማቅረብ መዘጋጀቱ ተሰማ። በአዳማ ከተማ እየተካሄደ ካለው የፓርቲው ስራ አስፈጻሚ ዝግ ስብሰባ ሾልከው የወጡ ጥብቅ መረጃዎች ብልጽግና በሀገራዊ ምክክሩ ላይ የሚያቀርባቸውን አጀንዳዎች ይፋ አድርጓል። የአዲስ አበባንና የህገ መንግስቱን ዕጣ ፈንታ የሚቀይር የክልሎችና ዞናዊ አስተዳደሮች አወቃቀርን ከፌዴሬሽን ምክር ቤት ወደ ፕሬዚዳንቱ እጅ የሚያስገባ ማርሽ ቀያሪ የተባለ ስብሰባ በአዳማ ከተማ እየተካሄደ ነው። ገዢው ብልጽግና ፓርቲ ከሰሞኑ በአዳማ ከተማ የማዕከላዊ ኮሚቴ ስብሰባው ማድረጉ የተሰማ ነው። ፓርቲው በይፋዊ ገጹ ላይ ባረጋገጠውም ስብሰባ መቀመጡን የሚገልጹ መረጃዎች እየወጡ ነው። አንዳንድ ያልተረጋገጡ መረጃዎች እንደሚያመለክቱት ብልጽግና በዚህ ስብሰባው ህገ መንግስቱን ለመቀየር፣ አዲስ አበባና ድሬዳዋ ከተማ አስተዳደርን ክልል ለማድረግ፣ የመሬት ፖሊሲን ለመቀየር፣ ስርዓቱ ከፓርላሜንታዊ ወደ ፕሬዚዳንታዊ እንዲሆን መወሰኑ እየተሰማ ነው። እነዚህን መረጃዎች በተመለከተ በይፋ የተረጋገጠ መረጃ ከራሱ ከብልጽግና በኩል ማግኘት ባይቻልም እነዚህ ውሳኔዎች እውነተኛ ከሆኑ ግን ማርሽ ቀያሪ ውሳኔዎች እንደሚሆኑ ይጠበቃሉ። ይህ በእንዲህ እንዳለ ኮሚሽኑ በዋናው ጉባኤ ላይ ሙያዊ ማብራሪያ ከሚሰጡ ምሁራን ጋር መከረ። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋናው ሀገራዊ የምክክር ጉባኤ ወቅት ሙያዊ ማብራሪያና ግንዛቤ ከሚሰጡ ምሁራን ጋር በአጀንዳዎቹ ላይ ምክክር አድርጓል። ዋናው ኮሚሽነር ፕሮፌሰር መስፍን አራያ ምሁራን በምክክር ሂደቱ ወቅት የሙያ ኃላፊነታቸውን በመወጣት ተሳታፊዎቹ በቂ እውቀትና ግንዛቤ እንዲኖራቸው የማድረግ አቅም አላቸው ብለዋል። በተጨማሪም የዛሬው ምክክር ተሳታፊዎች በአጀንዳዎቹ ላይ ከስሜታዊነት በጸዳ በእውቀትና በምክንያታዊነት ውሳኔዎችን እንዲወስኑ ያስችላል ነው ያሉት። ሐምሌ 8 ቀን 2018 ዓ.ም በሚካሄደው በዋናው የምክክር ጉባኤ 4000 ተሳታፊዎች ይሳተፋሉ ተብሎ ይጠበቃል። በቀጣይ መረጃ በትግራይ ክልል መቀሌ ከተማ በእምነት ተቋማት ውስጥ የሚገኙ ሰዎች በኃይል በህወሓት ታጣቂዎች ታፍነው እየተወሰዱ እንደሆነና ይህ ድርጊት በአካባቢው ቁጣ መቀስቀሱን መረጃዎች ገልጸዋል። ትላንትና ምሽት ላይ በከተማዋ አዲ ሀቂ ተብሎ በሚጠራ አካባቢ በሚገኝ አቡበከር መስጊድ ውስጥ ያገለግል የነበረ ማዲሃ መሐመድ አብዱል ቃድር ስግደት መልስ በታጣቂዎች ተወስዷል። በተመሳሳይ መቀሌ ከተማ ላጫ አካባቢ የሚገኝ ደብረ መዓዝ አቡነ አረጋዊ ገዳም ቤተክርስቲያን ውስጥ ትላንትና ጸሎት ላይ የነበሩና ትምህርት ላይ የነበሩ ከ27 በላይ የቆሎ ተማሪዎች ታፍነው ወደ ወታደራዊ ማሰልጠኛ ተወስደዋል። የገዳሙ ካህናትና ዲያቆናት እንደገለጹት የታጠቁ ኃይሎች ወደ ቅዱስ ስፍራው በመግባት ተማሪዎችን አስገድደው ወስደዋቸዋል። ይህንን ያደረጉት ፊታቸውን ጭምር የሸፈኑ የህወሓት ታጣቂዎች ናቸው ሲሉም አክለዋል። የዓይን እማኞች ድርጊቱ በተመለከተ በቤተ ክርስቲያን ጉዳዮች ላይ በተደጋጋሚ እየተፈጸመ ቢሆንም እስካሁን ድረስ አንዳንድ አባቶች ይህንን በድፍረት ሲቃወሙ፣ ሌሎቹ ግን ዝምታን መርጠዋል ነው የተባለው። ሌላው በትግራይ ሀገር ከመጣው ወታደራዊ አፈሳ ጋር በተያያዘ በአምልኮ ስፍራዎች ላይ የተጠናከረ አፈሳ የተደረገ እንደሆነ የሚያሳይ ሌላ መረጃ ወጥቷል። ዛሬ ከወጡ መረጃዎች መካከል በትግራይ ማዕከላዊ ዞን እንጥጮ ከተማ አቅራቢያ በሚገኝ መዘብር አድበለው ተብሎ በሚጠራ ከተማ በሚገኝ የሙስሊም ተማሪዎች ደረሳዎች ታፍሰው ተወስደዋል። እንዲሁም ነገ በሚኖረው የጁማ ስግደትና ሃይማኖታዊ ስነስርዓት ላይ ቁጥራቸው በርካታ የሆኑ ወጣቶችን ለመያዝ በአካባቢው ስምሪት ተሰጥቷል ሲሉ የመረጃ ምንጮች አጋልጠዋል። ታጣቂዎችም በአካባቢው ይህንን ግዳጅ ወስደው ቅድመ ዝግጅት እያደረጉ ነው ተብሏል። ይህ የአምልኮ ስፍራዎች ጥቃት ቀደም ሲል በመቀሌ ከተማ አድሃቂ አቡበከር መስጊድ ከሆነው ተመሳሳይነት እንዳለው መረጃዎች ገልጸዋል። አፈሳው ከእምነት ተቋማት ብቻ ሳይወሰን በአክሱም በሚገኙ ኮሌጆችና ዩኒቨርሲቲ መምህራን ላይ ጭምር እየተፈጸመ እንደሚገኝ መረጃዎች የገለጹት የመረጃ ምንጮች በሽሬ ቀጠና ደግሞ የወረዳ አስተዳዳሪዎችና የካቢኔ አባላት ጭምር በታጣቂዎች ታፍሰው ወደ ድበቢት ቀጠና የሚገኙ ማሰልጠኛ ጣቢያዎች መወሰዳቸው ጠቅሰው ከታፈሱት አመራሮች መካከል የአስገደ ጽንብላ ወረዳ አስተዳዳሪና የካቢኔ አባላት ይገኙበታል ሲሉ አክለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎች እስካሁን የሰማችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።